ሰላም ጤና ይስጥልን። ሁለት ሰበር አጫጭር መረጃዎችን ይዤ ቀርቤያለሁ። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ ጦርነቱን አቁሜያለሁ ሲሉ፣ ኢራን ግን ገና አልፈረምንም፣ ሰይፋችን አልተከተተም እያለች ነው። በሌላ በኩል ደግሞ በሀገር ውስጥ በአዲስ አበባ ከተማ በአከራይና ተከራዮች ላይ እስከ ዛሬ ተሰምቶ የማይታወቅ እጅግ አስደንጋጭ መመሪያ በይፋ ወጥቷል። በዚህ ሰዓት የምናያቸው መረጃዎች በመጀመሪያም አሜሪካ በኢራን ላይ የጣለችው የባህር እገዳ ምን ሆነ፣ የጄዲ ቫንስ ጉዞ ወዴት ነው የሚለውን የዓለም ፖለቲካ ሚስጥር እንመለከታለን። በመቀጠልም አከራዮች ተከራይን እንዳሻቸው ማባረርና ዋጋ መጨመር የማይችሉበት 500,000 ቤቶችን ያካተተው አዲሱ የዲጂታል ሕግ ምን ይላል የሚለውን በዝርዝር መረጃው ይዘን ቀርበናል። እስከ መጨረሻው ከኛ ጋር ይቆዩ። ቪዲዮን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። በቅድሚያም የአሜሪካና የኢራን ስምምነት የሰይፍና የጋሻ እሰጥ አገባ በዓለም ፖለቲካ ውስጥ ትልቅ ትኩረት የሳበው የአሜሪካና የኢራን ጉዳይ አሁንም ውጥረቱ እንደቀጠለ ነው። በአሜሪካና በኢራን መካከል ተደርሷል ስለተባለው የመግባቢያ ሰነድ ይዘት የኢራን ከፍተኛ ባለስልጣናት እስካሁን የመጨረሻ ውሳኔ እንዳልሰጡበት ከኢራን እስላማዊ አብዮታዊ ዘብ ጋር ቅርበት ያላቸው የዜና ምንጮች ይፋ አድርገዋል። የታስኒም የዜና ወኪል ጉዳዩን በቅርበት የሚያውቁ ስማቸውን ያልጠቀሰ ምንጮችን ዋቢ አድርጎ እንደዘገበው ፕሬዚዳንት ትራምፕ ባለፉት ቀናት በማስፈራራት በከፍተኛ ጫና በወታደራዊ እርምጃዎችና በኳታር አሸማጋዮች በኩል የኢራንን አቋም ለማስቀየር ከፍተኛ ጥረት አድርገው ነበር። ሆኖም ግን ኢራን በሂደቱ ላይ የተደረጉት አዳዲስ ለውጦች ለመቀበል ፈቃደኛ እንዳልሆነችም ዘገባው ጠቅሷል። የዜና ወኪሉ እንደገለጸው ከአሜሪካ ጋር የተደረሰው የመግባቢያ ሰነድ በሚመለከታቸው የኢራን ተቋማት በጥልቀት ተመርምሮ ተቀባይነት ማግኘት ስላለበት እስከዚያው ድረስ የሚነገሩ ማናቸውም ግምቶችና ወሬዎች ትክክለኛ እንዳልሆኑም ተገልጿል። በተመሳሳይ ሌላው የኢራን የዜና አገልግሎት ፋርስ እንደዘገበው አሜሪካ አንዳንድ ቅድመ ሁኔታዎችን ብታነሳም ገና ምንም አይነት ስምምነት ላይ አልተደረሰም። በስዊዘርላንድ ስለሚፈረመው ወይም ፊት ለፊት ስለሚደረጉ ንግግሮች የሚወሩ ወሬዎች በሙሉ ተጨባጭነት የሌላቸው ናቸው ብሏል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሐሙስ ማታ በሰጡት መግለጫ የኢራን መንግስት ባለስልጣናት በእያንዳንዱ ነጥብ ላይ ውሳኔ እስከሚሰጡ ድረስ ስለ ፊርማ ስነ ስርዓትና ስለሚካሄድ ቦታ መነጋገር ምንም የሚፈይደው ነገር የለም ሲሉ አቋማቸውን ግልጽ አድርገዋል። በሌላ በኩል ከአሜሪካ አቅጣጫ የተሰማው ድምፅ ግን ፍጹም የተለየ ነው። የአሜሪካው ፕሬዝዳንት ቀደም ብለው ከኢራን ጋር ስምምነት ላይ መድረሱን በይፋ በመግለጽ ከኢራን ጋር የሚደረገው ጦርነት አብቅተናል በማለት አውጆ ነበር። ፕሬዚዳንቱ በጽህፈት ቤታቸው ለጋዜጠኞች እንደተናገሩት በጥቂት ቀናት ውስጥ ለስምምነት ፊርማ ምክትላቸው ጄዲ ቫንስ ወደ አንድ አውሮፓ ከተማ እንደሚያቀኑም አስታውቋል። ይሁን እንጂ ስምምነቱ ሙሉ በሙሉ እስኪቋጭ ድረስ የአሜሪካ ኃይሎች በደቡባዊ ኢራን የጣሉት የባህር ላይ እገዳ በተጠናከረ መልኩ ተግባራዊ መሆኑ እንደሚቀጥል ፕሬዝዳንቱ በቁርጠኝነት ተናግረዋል። በዓለም አቀፍ ደረጃ እንዲህ ያለ የዲፕሎማሲ ሰጥ አገባ ሲካሄድ በሀገር ውስጥ ደግሞ የብዙዎችን ሕይወት የሚነካ አዲስና አነጋጋሪ ሕግ ይፋ ሆኗል። የቤት ኪራይ ጉዳይ ሁልጊዜም ለአከራይ ተከራይ ራስ ምታት ነው። ታዲያ የቤት ኪራይ ዋጋን አስመልክቶ በአዲስ አበባ የተቀመጠው አዲሱ መስመር ምንድን ነው? አከራዮችስ እንደፈለጉ ዋጋ መጨመር የማይችሉበት ምክንያት ምንድን ነው? ወደሚቀጥለው ሌላኛው መረጃችን እንለፍ። የአዲስ አበባ የቤት ኪራይ በአከራዮች ፍላጎት የተጣለው ገደብ። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አከራዮች በራሳቸው ፍላጎት ብቻ የቤት ኪራይ ዋጋ መጨመር እንደማይችሉ በይፋ አስታወቀ። የቢሮ ኃላፊ ቅድስት ወልደ ጊዮርጊስ እንደገለጹት የአከራይና ተከራይ ግንኙነትን ዘመናዊና በቴክኖሎጂ የተደገፈ ለማድረግ በተጀመረው የዲጂታል ምዝገባ እስካሁን 500,000 የሚጠጉ ቤቶች ወደ ሲስተሙ ገብተዋል ብለዋል። ይህ አዲስ አሰራር ከዚህ ቀደም ያለ አግባብና ያለምንም ምክንያታዊ መነሻ በየጊዜው ይደረግ የነበረውን የዋጋ ጭማሪ ሙሉ በሙሉ የሚያስቀር ነው። አዲሱ አሰራር እንዴት ነው የሚሰራው? መንግስት በየዓመቱ የከተማዋን ተጨባጭ ሁኔታ ያገናዘበ የገበያ ጥናት ካካሄደም በኋላ በየዓመቱ ሰኔ 30 በሚያወጣው ይፋዊ መግለጫ መሰረት የዋጋ ጭማሪውን በፐርሰንት ወይም በደረጃ ይወስናል። ከዚህም በተጨማሪም የሁል ጊዜ በማብቃቱ ብቻ ተከራይን በግፍ አስወጥቶ ዋጋ በመጨመር ሌላ ሰው ማከራየትን በፍጹም የተከለከለ ነው። በአሁኑ ወቅት በአከራይና ተከራይ ላይ የሚደርሰውን እንግልት ሙሉ በሙሉ ለማስቀረት የውል ማደስ ስራውን በኦንላይን ወይም
በኢንተርኔት ለማከናወን ሰፊ ዝግጅት እየተደረገም ሲሆን በየ2 ዓመቱ የኪራይን ውል በህጋዊ መንገድ ማደስ ግዴታ መሆኑም ተገልጿል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የአሜሪካና የኢራን ጉዳይም ሆነ በአዲስ አበባ በአከራይ ተከራይ ላይ የወጣው አዲስ የዲጂታል ህግ ወደፊት ምን ይዞ እንደሚመጣ በሂደት የምናየው ይሆናል። እኛም ጉዳዩን በቅርብ ርቀት እየተከታተልን መረጃውን ወደ እናንተ የምናደርሳችሁ